ሰላም እንደምን ሰንብታችኋል? ከሰሞኑ የተሰሙ ወቅታዊ መረጃዎችን ይዘንላችሁ ቀርበናል። ከነሱም መካከል አዲሱ የኢራን ጠቅላይ መሪ ሞጅተባ ኻሜኒ ከሽምቅ መደበቂያቸው ሆነው ለመጀመሪያ ጊዜ መግለጫ መስጠታቸው ተሰምቷል። አሜሪካን ያስደነገጠው የመግለጫ ምን ይዟል? ዝርዝር መረጃውን ይዘናል። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ በገዛ ፓርቲያቸው አባላት ሳይቀር ከባድ ክህደት ተፈጽሞባቸዋል እየተባለ ይገኛል። ትራምፕስ ተቃዋሚዎቻቸውን ስለምን ደደቦችና ምቀኞች ሲሉ ረገሟቸው? ይህንን ሚስጥር ይዘናል። ይህ በእንዲህ እንዳለ የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ስዊዘርላንድ ሊያደርጉት የነበረውን ወሳኝ የሰላም ጉዞ በድንገት ሰረዙ። በዋይት ሀውስ በኩል የሎጂስቲክስ ችግር ነው ቢባልም ከጀርባው ግን ሌላ እውነታ መገኘቱ ተሰምቷል። እንዲሁም በሊባኖስ በኩል የተነሳው አዲስ መሰናክል ምን አይነት ችግሮችን እያስከተለ ይገኛል? ሁሉንም መረጃዎች በዝርዝር የምንመለከት ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩም። በቅድሚያም ባለፉት ጥቂት ሰዓታት ውስጥ ከመካከለኛው ምስራቅ የወጡ መረጃዎች መላው ዓለምን አስደንግጠዋል። የአሜሪካው ማዕከላዊ እዝ ከዋሽንግተን ዲሲ በደረሰው አስቸኳይና ቀጥተኛ መመሪያ መሰረት የአሜሪካ የባህር ኃይል በኢራን ዋና ወደቦች ላይ ጥሎት የነበረውንና የኢራንን ኢኮኖሚ አንቆ የያዘውን የባህር ላይ እገዳ በይፋ ማንሳቱን አስታውቋል። ይህ ውሳኔ የተላለፈው በቀጥታ በፕሬዝዳንት ዶናልድ ትራምፕ ልዩ ትዕዛዝ መሆኑም ታውቋል። ይሁን እንጂ አሜሪካ ከቀጠናው ሙሉ በሙሉ አልወጣችም። አንዳንድ የጦር መርከቦች አሁንም በስትራቴጂካዊ ቦታዎች ላይ እንደሚቆዩም ተገልጿል። ይህም የሆነበት ምክንያት ስምምነቱ ወደ ሌላ ያልተጠበቀ አቅጣጫ ቢቀየር አሜሪካ ራሷን መከላከል እንድትችል ነው። የእገዳ የመነሳቱ ዜና በዓለም አቀፍ ሚዲያዎች ዘንድ ትልቅ መነጋገሪያ በነበረበት በዚህ ወቅት ሌላም አስገራሚ መረጃ ተሰምቷል። ባለፈው መጋቢት ወር ስልጣን ከያዙ በኋላ በአደባባይ ታይተው የማይታወቁት አዲሱ የኢራን ጠቅላይ መሪ ሞጅተባ ኻሜኒ ለመጀመሪያ ጊዜ ድንገተኛ መግለጫን ሰጥተዋል። እንደ አውሮፓውያኑ የዘመን ቀመር በየካቲት 28 አሜሪካና ኢራን በኢራን ላይ በተከፈተ መጠነ ሰፊ ጥቃት የቀድሞ መሪ አያቶላ አሊ ኻሜኒ መገደላቸው ይታወሳል። ያ ክስተት በታሪክ ውስጥ ትልቅና ከፍተኛ ድንጋጤን የፈጠረም የፖለቲካ ክስተትም ነበር። ከዚያን ጊዜ ጀምሮ በሚስጥር እና በጥንቃቄ የቆዩት ሞጅተባ ኻሜኒ ከአሜሪካ ጋር የተደረገውን ስምምነት በይፋ ማጽደቃቸውን ማስታወቃቸው የብዙዎችን ቀልብ ስቧል። ሆኖም ግን የጠቅላይ መሪው መግለጫም ለዋሽንግተን ፈጽሞ ለስላሳም አልነበረም። ሞጅተባ ኻሜኒ እንዳሉት ፕሬዝዳንት ዶናልድ ትራምፕ ይህንን ስምምነት ለማንሳት የሞከሩት ከተስፋ መቁረጥ የተነሳ ነው። ትራምፕ ስምምነቱን ለማግኘት ሲሉም በኢኮኖሚና በፖለቲካ መስክ ሁሉንም አይነት ጥቅሞችን እና አማራጮችን ለመጠቀም እንደተገደዱ መሪው ገልጸዋል። አክለውም ወደፊት በቴህራንና በዋሽንግተን መካከል በአካል ድርድር ቢደረግ እንኳ ይህ ማለት የጠላትን አቋም መቀበል ወይም እጅ መስጠት ማለት እንዳልሆነ ለተከታዮቻቸው አስገንዝበዋል። በዚህ መግለጫ ማግስት የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን በበኩላቸው የኢራንን ሕዝብ መብትና ብሔራዊ ጥቅም እንደሚያስከብሩም በድጋሚ ካረጋገጡ በኋላ ውሳኔው እንዲቀጥል ፈቅደዋል። ይህም የሚያሳየው በኢራን ከፍተኛ አመራሮች መካከል ስምምነቱን በተመለከተ የጋራ መግባባት ቢኖርም ለአሜሪካ ያላቸውን የቆየ ጥርጣሬ ግን ፈጽሞ እንዳልቀነሱ ነው። በሌላ በኩል ይህ በኢራንና በአሜሪካ መካከል የተደረገው ድንገተኛ ስምምነት ይፋ መሆኑን ተከትሎ በዋሽንግተን ዲሲ የሚገኙ የፖለቲካ መድረኮች በከፍተኛ ውዝግብና ቁጣ ተናውጧል። በሪፐብሊካን ፓርቲ ውስጥ ታዋቂ የሆኑ የህግ መወሰኛ ምክር ቤት አባላት ስምምነቱን በኃይለኛ ቃላት አውግዘውታል። ሴናተሮቹ ይህንን ውሳኔ የትውልድ ትልቅ የውጭ ጉዳይ ፖሊሲ ስህተት ሲሉ
የጠሩት ሲሆን በአሜሪካ ታሪክ ውስጥ ሊታረም የማይችል ጠባሳ ጥሎን ያልፋል ሲሉም አስጠንቅቀዋል። የእነዚህን ሪፐብሊካን ሴናተሮች ትልቅ ስጋት የመነጨው ከገንዘብ ምንጭ ጋር እየተያዘ ነው። ስምምነቱ ለኢራን ይፈቀዳል የተባለውን የ300 ቢሊዮን ዶላር የመልሶ ግንባታ ፈቃድ ወደፊት ኢራን በቀጠናው ለምትደግፋቸው የሽምቅ ተዋጊዎችና ለሽብርተኝነት ተግባራት ማጠናከሪያ ሊውል ይችላል የሚል ጽኑ እምነትም አላቸው። ለምሳሌ ቀደም ሲል የተደረጉ ስምምነቶች ለኢራን የኢኮኖሚ መተንፈሻ በሰጡ ወቅት በየመንና በሊባኖስ ያሉ ታጣቂዎች ታጥቀውበት እንደነበር በማንሳት ትራምፕን በከፍተኛ ሁኔታ ወርፈዋል። በዲሞክራቶች በኩልም በተመሳሳይ መልኩ ከፍተኛ የኩነና ድምጽ ተሰምቷል። የሴኔቱ አናሳ መሪ ቹክ ሹመር ስምምነቱን የአሜሪካ ታላቅ ውድቀት ሲሉ የጠሩት ሲሆን ኢራን በሁሉም የድርድር ነጥቦች ላይ የበላይነት እንድታገኝ ያደረገ እጅ መስጠት ነው ሲሉም በትራምፕ ላይ ከባድ ትችትን ሰንዝረዋል። ዲሞክራቶች እንደሚሉት አሜሪካ ለዓመታት የገነባችውን የዲፕሎማሲ የበላይነት በትራምፕ ግትርነት ምክንያት አታለች ብለዋል። ይህ ከሁሉም ወገን የተሰነዘረባቸውን ከባድ ትችትን ተከትሎም ፕሬዝዳንት ዶናልድ ትራምፕ ዝምታቸውን መስበራቸውም ተሰምቷል። በትሩዝ ሶሻል ማህበራዊ ገጻቸው ላይ ባስተላለፉት እጅግ ኃይለኛ መልእክት ስምምነቱን የተቃወሙትን የፖለቲካ መሪዎች ሞኞች፣ ምቀኞች ወይም ደደቦች ሲሉ በይፋ ሰድበዋቸዋል። ትራምፕ በኢራን ላይ በቂ ጥንካሬ አላሳዩም የሚሉት አካላት ሲሞግቱም በአሁኑ ወቅት የነሱ ፖሊሲ ባመጣው መረጋጋት ምክንያት የአሜሪካ ስቶክ ማርኬት ወይም የንግድ ገበያ ከፍተኛ ደረጃ ላይ መድረሱንና የነዳጅ ዋጋም በእጅጉ እየቀነሰ መሆኑን በመጥቀስ ስምምነቱ እጅግ የተሳካ መሆኑን በጽኑ ተከላክለዋል። በዚህ ውዝግብ ውስጥ ጥቂት የትራምፕ ታማኝ ደጋፊ የሆኑት ሴናተሮች ብቻ ስምምነቱም የሆርሙዝ ወሽመጥን በነጻነት ለመክፈትና ለዓለም ኢኮኖሚ መረጋጋት ለማምጣት እንደሚረዳም በግልጽ ጥንቃቄ የተሞላበት ድጋፍን ሰጥተዋል። ነገር ግን ከውጭ በኩል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ፕሬዝዳንት ዶናልድ ትራምፕ ይህንን ከኢራን ጋር የደረሱትን ስምምነት በአስቸኳይ ውድቅ እንዲያደርጉም ከተቃዋሚዎቻቸውና ከተለያዩ ወገኖች ከፍተኛ ጫና እየተደረገባቸው መሆኑም ታውቋል። በኢራን ውስጥም ቢሆን የሟቹ መሪም አያቶላ አሊ ካሚኒ አክራሪ ተከታዮችና ደጋፊዎቻቸው በዚህ ከአሜሪካ ጋር በተደረገ ስምምነት ደስተኛ እንዳልሆኑ ተቃውሞም እያሳዩ እንደሆነም ተሰምቷል። ይህ በእንዲህ እንዳለ በዚህ ሁሉ ዓለም አቀፍ ውጥረት መሃል ሌላ ያልተጠበቀ ድራማዊ ዜና ከዋይት ሀውስ ወጥቷል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ከቴህራን ከፍተኛ ተወካዮች ጋር ተጨማሪ ድርድር ለማድረግ ወደ ስዊዘርላንድ ሊያደርጉት የነበረውን ወሳኝ ጉዞ በድንገት አዘግይተዋል። ይህ ጉዞም በዓለም አቀፍ ዲፕሎማቶች ዘንድ ትልቅ ተስፋ ተጥሎበት የነበረ ቢሆንም መስተጓጎሉ ግን ብዙ ጥያቄዎችን አስነስቷል። ቫንስ ወደ ስዊዘርላንድ ሊጓዙ የነበረው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የፈረሙትንና የቀጠናውን ጦርነት የሚያበቃውን እንዲሁም የኢራንን የኒውክሌር መርሃ ግብር የሚገድበውን ስምምነት ዝርዝር ቴክኒካዊ ጉዳዮች ላይ ለመወያየት ነበር። ይህ ውይይት ስምምነቱ በወረቀት ላይ ብቻ እንዳይቀር በተግባር እንዴት መተርጎም እንዳለበት መመሪያዎችን ለማስቀመጥ የታቀደ ወሳኝ ምዕራፍ ነበር። ዋይት ሀውስ ይፋዊ መግለጫ በሰጠበት ወቅት የጉዞ መዘግየት ከተወሳሰቡ የሎጂስቲክስ ምክንያት ጋር የተያዘ ነው ቢልም የአሜሪካ ልዑካን ቡድን በማንኛውም ሰዓት ጉዞን ለማድረግ ዝግጁ መሆናቸውን ገልጸዋል። ነገር ግን ከጀርባው ያለው እውነታ ሌላ እንደሆነም እየተነገረ ይገኛል። በተለይም ኢራን በደቡባዊ ሊባኖስ እየተካሄደ ባለው የእስራኤል ከባድ ጥቃት ምክንያት የራሷን የልዑካን ቡድን ወደ ስዊዘርላንድ ለመላክ ከፍተኛ የደህንነትና የትራንስፖርት መስተጓጎል እንደገጠማት የቢቢሲና የአሶሺየትድ ፕሬስ ዘገባዎች ያመለክታሉ። በሊባኖስ ያለው ጦርነት በቀጥታም የቴህራንን ዲፕሎማሲያዊ እንቅስቃሴ ሽባ አድርጎታልም ነው የተባለው። ይሁን እንጂ የጄዲ ቫንስ ጉዞ ቢዘገይም በስምምነቱ መሰረት የጀመሩትን ተግባራዊ እርምጃዎች ግን አላቆሙም።
አሜሪካ በኢራን ወደቦች ላይ የነበራትን የባህር ላይ እገዳ በማንሳቷ ምክንያት በአሁኑ ሰዓት በመቶ ሺዎች የሚቆጠሩ በርሜል ድፍድፍ ነዳጅ የጫኑ ግዙፍ መርከቦች በሆርሙዝ ሰርጥ ላይ በነጻነት መዘዋወር መጀመራቸውንና ይህም በዓለም የነዳጅ ገበያ ላይ ትልቅ እፎይታን የፈጠረ መሆኑም ተረጋግጧል። ይህ በነዳጅ ገበያ ላይ የታየው መረጋጋት ትራምፕ ለወሰዱት እርምጃም ትልቅ ማረጋገጫ ሆኖላቸዋልም ነው የተባለው። ውድ ተመልካቾቻችን ለዛሬ ያሰናዳንላችሁ ፕሮግራም ይህንን ይመስል ነበር። በየጊዜው እንደዚህ አይነት ወቅታዊ መረጃዎች እንዲደርሷችሁም ቻናላችንን ሰብስክራይብ እንዲሁም ይህንን ቪዲዮ ላይክ ማድረግ አትዘንጉ እያልን መልካም ጊዜ ይሆንላችሁ።